ሰላም ፊልም ወዳጆች እንዴት ናችሁልን? ያው ለዛሬም በመኒ ሃይስት የመጨረሻው ምዕራፍ ክፍል ደግሞ 6 ተመልሰናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል፣ ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆምነው የሳጋስታ ቡድን ብቻዋን የቀረችውን ቶኪዮን አጥቅቶ ቶኪዮን በሚገርም የጀብድ ስራ አጥፍቶ ጠፊ እንደሚባለው ጋንዲያን ስገልና ባንኩንም በቦምብ ድብልቅልቁን ስታወጣው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይህኛው ክፍል የጀመረው በቶኪዮ ሞት ሁሉም በሐዘን ቆዝመው እያየናቸው፣ በዚህ መልኩ ቶኪዮን ያጣት ፕሮፌሰሩም በንዴትም በሐዘንም ያሉበት ድብቅ ቦታ ላይ ባለው መጸዳጃም ቤት ገብቶ ግድግዳውንም እየደበደበ አይሆንም እያለ እያለቀሰ እና ራሱን መቆጣጠርም ሲያቅተው እያየ ነው። እነ ማርሴልም ሊያረጋጉት በሩን አልከፍትም ሲላቸው ገንጥለው ለመግባት ሳይቀር እያሰቡ ባሉበት ሰዓት ከእይታቸው የወጣችው አዲሲያም ይህን እድል ተጠቅማ የወሰዱባትን የሽጉጥ ጥይት መልሳም ስትወስድና በፍጥነት ልጇንም ይዛ ካሉበት ክፍል ለቃ እታች ያሉ መኪኖች ጋም ስትሄድ ከላይ ያለው ማርሴል ዞር ሲል አሊሲያን አቷት በካሜራውም ሲመለከት መኪናም ሰብራ ያመለጠች እንደሆነ ማይቶ ለፕሮፌሰሩም አሊሲያ መኪና ተጠቅማ እያመለጠች ነው ሲል ይናገራል። ፕሮፌሰሩም በዚህ ጊዜ ካለበት ክፍል እየወጣ ቤንጃሚንን እዚህ ተቆጣጠር ብሎት ከማርሴል ጋር አሊሲያን ለማደን ሽጉጡን አቀባብሎ እያነከሰ በፍጥነት ወደ አሊሲያም ያመራሉ። በተመሳሳይ አሊሲያ ሆዬም መኪና ውስጥ ያሉትን ኤሌክትሪኮች ቀጣጥላ ካስነሳች በኋላ በፍጥነት መኪናውን እየነዳች ከነበረችበት ድብቅ ቦታም ለቃ ወደ ውጪ ትወጣለች። በዚህ በቶኪዮ ድብልቅልቅ ወደ ወጣው ባንክም ስንሄድ ከወታደሮቹ በኩል ሳጋስታ ለታማዮ በመነጋገሪያው በኩል ሰሊና ኦሊቬራ ማለትም ቶኪዮን እንደገደሏት ይናገራል። ይህን የሰማው ታማዮም በደስታ በስተመጨረሻ ጥሩ ዜና ሰማው እያለ ሳጋስታን ጣቢያ ውስጥ ያሉት ሁሉም ፖሊሶች እንዲሰሙት ስፒከር ላይ አድርጉትም እያለ መደሳሰት ከመጀመሩ ሳጋስታም ንግግሩን ቀጥሎ ቶኪዮ ባፈነዳችው ቦምብ አንድ ባንድ የሞቱትን የቡድን አባላቶቹን ስሞች ይናገራል። ከጠራቸው ስሞችም ተነስተን ጋንዲያን ጨምሮ ቶኪዮ 5 ወታደሮችን እንደገደለች እንዲሁም 2 የቀሩትን ወታደሮች ደግሞ እንደጎዳቻቸው እንሰማለን። ይህንን እየሰማ ያለው ታማዮም ክው ብሎ ጭራሽ ሌላ ጭንቀት መጥቶበት ሳጋስታንም ይቅርታ እያለው ተልእኮ እዚህ ጋር አብቅቷል፣ በአየር በኩል ለመውጣት ተዘጋጁ ቢለውም ሳጋስታ ግን አይሆንም፣ እንደገባን ይህን ዝርፊያ አቁመነው ነው የምንወጣው፣ አሁን ላይ ትንሽ ብንሆንም በቀጣይ ዘራፊዎቹን የምናጠቃቸው ግን እነሱ ራሱ ባልገመቱት መንገድ ነው እያለ መነጋገሪያውን ሲዘጋው እናየዋለን። ወዩ ቀጥሎም ተረፉ ካላቸው ወታደሮቹ ሴቷ ወታደርን ያረገችውን ወታደሮች ስማቸው ተጽፎ የሚያደርጉትን ሀብል በጥሳም እንድትሰጠው እየጠየቃትና ሲቀበላትም እያየ ነው። ለነ ፓሌርሞም ድምፁን ከፍ አድርጎ አንድ ክፉኛ የተጎዳ ሰው አለብኝ፣ ከባንኩ ወጥቶ መታከም አለበት ሲል ፓሌርሞም ሌሎቹ ሲለው ሳጋስታም ቀበል አድርጎ ሌሎቹ ሁሉም ሞተዋል፣ እኔና አንድ የተጎዳ ወታደር ብቻ ነው ያለነው ይለዋል። ያው ሴቷን ዋሽቶ ማለት ነው። ፓሌርሞን በፍጥነት ለፕሮፌሰሩ ወታደሮቹ አሁን ላይ መደራደር ፈልገዋል፣ በቀጣይ ምን እንደማረግ ይነገረኝ ቢልም ፕሮፌሰሩ ግን ያው እንዳየነው አሊሲያን ማደል ላይ ተጠምዶ ስለነበር መልስ ያጣሉ። ትዕይንቱን በዚሁ ወደ ኋላ በትውስታም ወስደውን በርሊንና ማርሴልን በሄሊኮፕተር በጣም ራቅ ወዳለ መቀመጫውን ውቅያኖስ ላይ ወዳረገ አንድ ዘይት ማውጫም አካባቢ ሄደው እዛውም ለመጀመሪያ ጊዜ በርሊንና ቦጎታም ሲተዋወቁ ያየናቸው። ያው ፓሌርሞና በርሊንም እዚህ ቦታ የተገኙት የወርቅ ዝርፊያውን ካደረጉ ወርቁን ከባንኩ ለማስወጣት የሚጠቅማቸው ማሽን ለመስረቅ ነበር። አይ በርሊን በቃ ስርቆት ከተባለ አለ። ተሰብስበውም ወደ ማሽኑም ሄደው ያዩት ትዕይንቱም ወደ አሁን ጊዜ መልሶን ያንንም ማሽን ባንክ ውስጥ እያየ ነው። ቦጎታም ከላይ ነገሮች በጥሩ ሁኔታ እየሄዱ ስላልሆነ በ2 ሰዓታት ውስጥ ማሽኑን አገናኝተው ወርቁን ማስወጣት መጀመር አለብንም ብሎ በወኔም ሲያዛቸው እናየዋለን። ወደነ ፕሮፌሰሩ ጋር ስንመለስ ደግሞ አሊሲያን በመኪናቸው ተከታትለው ለማደን እሱና ማርሴል በተለያየ መኪና ገብተው እዛውም ከነ ፓሌርሞ ጋር መነጋገሪያውን ፕሮፌሰሩ አገናኝቶት
አሊሲያም አንዱ መኪናቸውን ይዛ እንዳመለጠቻቸው እናም እሷን ለማደል ሊወጣ እንደሆነም ይነግራቸዋል። ፓሌርሞም በዚህ ጊዜ ለተፈጠረው ነገር እየተናደደበት ራኬልም አንተ እሷን ተከታትለክ ያዛት፣ እኛ እዚህ ያለውን ነገር እናስተካክለዋለን ትለዋለች። እነሱም በቀጣይ ከሳጋስታ ጋር ለመደራደር እየቀደዱ የነበሩትን በር ለመክፈትም ወስነው ግን ከኋላቸው ሪዮም ባዙቃ ደቅኖ ወታደሮቹ መቼም በሰላም አይወጡም፣ አፈነዳችኋለሁ፣ ከዛም በኋላ ትደራደሯችኋላችሁ እያለ ራኬልም የደቀነውን መሳሪያ እንዲያወርድ ብነግረውም ሪዮ ግን በንዴት እዚህ ያለነው በአንተ ምክንያት ነው ምናምን እንዳትሉኝ፣ እኛ ሁሌ ጥሩ ሰዎች ለመሆን እንሞክራለን፣ ግን ጦርነት ላይ ይህ አይሰራም። ጋንዲያ በመጀመሪያ ናይሮቢን ገደላት፣ እኛ ምን አደረግን? ቁስሉን አክመን ወደ ውጭ ያስወጣ ነው። እሱ ደግሞ ምን አደረገ? ተመልሶ መጥቶ ቶኪዮን ገደላት። ታዲያ አሁንም ቢሆን እነዚህን ሰዎች መንከባከባችንን ከቀጠልን እየተመለሱ መጥተው ይጨርሱናል እያለ ባለበት ሰዓት ራኬል በሚገርም ፍጥነት ባዙቃውን እያስጣለችው ይሄኔ ለሱ እነሱ ባይመጡለት ኖሮ እዛ አልጄሪያ በረሃ ላይ እየተሰቃየ እንደነበር እነ ቶኪዮም ናይሮቢም እንዲሁም እነዛ ወታደሮች አይሞቱም ነበር ትሏለች። በዚህ ወደነ ፕሮፌሰሩ ጋር ስንመለስ መኪኖቻቸውን በፍጥነት እየነዱ አሊሲያ ላይ ለመድረስ ቢሞክሩም ሲያቅታቸው እያየናቸው ፕሮፌሰሩ መኪና ውስጥ ባለው ስክሪን አሊሲያን እያናገራት መኪናው ላይ በተገጠመው ጂፒኤስ በኩል የያዘችው መኪና በትክክል የት እንዳለ እንደሚያውቁና እጅ እንድትሰጥ ቢጠይቃትም አሊሲያ ግን አሻፈረኝ ስትላቸው ጭራሽም መንገድ ቀይራ ስትታጠፍ እያየናት ማርሴልን በዚህ ጊዜ ዋናውን መንገድ በፍጥነት ተከትሎ ሄዶ በቀጣይ ባለው መታጠፊያ ቀድሟት ከፊት መንገድ እንደሚዘጋባት ለፕሮፌሰሩ ተናግሮ ፍጥነቱን ይጨምራል። እንግዲህ ፕሮፌሰሩም ከኋላ ማርሴል ደግሞ በሌላ መንገድ ከፊት ቀድሟት መንገዱን ሊዘጉባት አስበው መንገዳቸውንም እየቀጠሉ ልክ እንዳሰቡት ማርሴል ከአሊሲያ መኪና ጋር ፊት ለፊት ይገናኛል። ይህን ጊዜ አሊሲያም እየሰማት ላለው ማርሴል መንገዱን እንዲቀይር ካልሆነ ግን እናትና ልጅ ልትገል ነው ያለችው ማርሴልም እምቢ እያለ በስተመጨረሻ ግን መንገዱን ሲለቅላት እና እሷም እድሉን ተጠቅማ በመስኮት በኩል ሽጉጧን አውጥታ ጎማዎቹ ላይም ተኩሳ እንዳይንቀሳቀስ ስታደርገው ማርሴልም ከመኪናው ወርዶ ከኋላ እየመጣ ላለው ለፕሮፌሰሩም ጎማው እንደተነፈሰ ቢነግረውም ፕሮፌሰሩ ግን ካቆመ ይባስ አሊሲያ እየራቀቻቸው ስለምትመጣ ሳያቆምለት ትቶት ሲሄድ እናየዋለን። እዛውም በምስላችን ዝናብ መጣል ሲጀምርም እናያለን። ወደ ባንኩ ስንመለስ ክፉኛ የተጎዳው ሄልሲንኪን እየተንከባከበችው ያለችው ሞኒካም ከወሰደችው ድራግ ትንሽ መለስም ብላ ወደ እሱም ሄዳ እንዴት እንደሆነም እየጠየቀችው ሄልሲንኪም እንደዚህ ህመም ላይ ሆኖ ማን ሞተ ብሎ ይጠይቃል። ሞኒካም ቶኪዮ ብላ ትመልሳለች። እንዲሁም 6 ወታደሮች። ሄልሲንኪም በኃይል እየተነፈሰ ከዚህ በላይ ሊሆን ራሱ ይችል ነበር፣ ዴንቨር እና ማኒላ ሞተው አንቺም ባሏ የሞተባት ትባይ ነበር እያላት ቶኪዮን በሐሳቡ እያሰበ በትዝታም ይሄዳል። ወደ ፖሊሶቹ ጣቢያ ደግሞ ስንሄድ በሰራው ጥፋት ጸጸት ውስጥ የገባው ታማዩም ትክዝ ብሎ ኤንጅልም ወደሱ መጥቶ የሞቱት 5 ወታደሮች ልጆች አሏቸውም እያለ ጥፋቱን ሊያስረዳው ሲሞክር ሁሌ ራሱን ነፃ ማውጣት የሚወደው ታማዩም በቅጽበት አንድ ሐሳብ መጥቶለት ወዲያው ወታደሮቹ ከነልጆቻቸው የተነሱትን ፎቶን ፈልገው ዘራፊዎቹ ምን አይነት ነፍሰ ገዳይ መሆናቸውን ለህዝቡ እናሳያለንም እያለ ከትካዜውም ወጥቶ ወደ ስራ ይገባል። ወይ ታማዩ። በድጋሚ ወደ ባንኩ ስንመለስ እነ ፓሌርሞም ከአንድ ወታደር ጋር ብቻ ነው የቀረውት ያለውን ሳጋስታን ለመደራደር ያንን በር ገንጥለው ወደ ውስጥ ይገባሉ። ሲገቡም በየአቅጣጫው መሬት ላይ ተዘርረው የሞቱትን ወታደሮች እያዩ ሳጋስታም የሁሉንም የሞቱትን ወታደሮች ስማቸው የተጻፈበትንም ሐብል አውጥቶ እያሳያቸው ለተጎዳው የቡድኑ አባል እንዲሆን ደግሞ እሱን እዚህ እንደ እስረኛ ይዘው የተጎዳውን ወታደር ሕክምና እንዲያገኝ ወደ ውጪ ይውጣም ቢልም ፓሌርሞ ግን ያ አይሆንም፣ አንተም እሱም እዚህ በእኛ ቁጥጥር ስር ትሆናላችሁ፣ የቀዶ ጥገና ሐኪሞቹ ደግሞ ወደዚህ ይገባሉም ይላል። ያው ይህን የሚያደርገው ቢያንስ የሚመጡት ሐኪሞች ሄልሲንኪንም እንዲያክሙ ታስበው ነበር። ሳጋስታም በፓሌርሞ ሐሳብ ይስማማል። ለታማዩም በመነጋገሪያው በኩል ሐኪም ወደ ባንኩ እንዲገቡለት ይናገራል። በተመሳሳይ ወደ ክፍሉ እነ ፓሌርሞን ተከትሏቸው የገባው ሪዮም
በቀስታ ቶኪዮ ወደ ነበረችበትን ቦታ ሄዶ በሐዘንም ቁጭ ብሎ ቶኪዮንም እያሰባት ድሮ የነገረችው አንድ ነገር ትዝ ይሏል። ሁሌ ሲጨንቃት እናቷ እንደምትላት ግድግዳ ላይ ትንሽዬ በር ሳይና በሩን ስከፍችው እኔ ያለው ያለችውም ትዝ እያለው እሱም አሁን ላይ በአመዷ ደረቱ ላይ ትንሽዬን በር እየሳለ ለአንቺ ሁሌ የልቤ በር ክፍት ነው በፈለግሽ ሰዓት ነይ ሲል እንሰማዋለን። እሺ በዚሁ ወደ ፕሮፌሰሩ ጋር በድጋሚ ስንሄድ እሱም ሄዶ አሊሲያ መኪናዋን አቁማ የተደበቀችበትን ቤት ጋም ደርሶ ሽጉጡንም እንደደቀነ እሱም ወደ ቤቱ ውስጥ ይገባል። ውስጥም እንደገባ ውጪ መኪና ውስጥ ልጇን አስቀምጣ ያለችውን አሊሲያንም አግኝቷት ባረገችውና በምትናገረው ነገር ይባስ እየተበሳጨ መጥቶ ጭራሽ መቼም አተኩስብኝም እያለች ስለፈልፍ በስተመጨረሻም ፕሮፌሰሩ እግሯ ላይ ይተኩሳል። ግን በሚያናድ መልኩ ሽጉጡ ጥይት አልነበረውም። እንዴት አትሉም? ለካ አሊሲያ ቅድም ስታመጣቸው የራሷን ጥይት ብቻ አልነበረም የወሰደችው የፕሮፌሰሩን ጭምር ነበር። ቀጥላም በሌላ መኪና በድጋሚ አሳስራው ከኋላ ዕቃ ማስቀመጫ ውስጥ እንደ ዕቃም ካስገባችሁ በኋላ ልጇን በመያዝ ወደ የት እንደሆነም ባናውቅም አሳልፋ ልሰጠውም ሊሆን ይችላል። ብቻ መንገዷን ትቀጥላለች። በቀጣይ ትዕይንቱ ወደ ኋላ በድጋሚ እነ በርሊን ጋር ወስዶን በርሊንና ቦጎታን በጥሩ ሁኔታም እየተዋወቁ የዘይት ማስወጫው ፕሮጀክት ስራን የሚመራውም ሰው እነሱ ወዳሉበትም መጥቶ እየተዋወቃቸው ፓሌርሞም ለሰውየው በርሊንን እንደ ኢንጂነር ማርሴልን ደግሞ የኢንጂነሩ ረዳት ብሎ ያስተዋውቋቸዋል። በቀጣይ በርሊንም እንግሊዘኛ ብዙ እንደማይችልና በተርጓሚ እንዲተረጎምለት እየተናገረ ወደ ማሽኑም ሲሄዱ በሚያስቅ መልኩ በስፓኒሽኛ ማሽኑን ሊሰርቁት እንደመጡም ሲናገር ፓሌርሞን በተቃራኒው ለሰውየው ሲተረጉም ግዴታ የማሽኑን ብልሽት ለማስተካከል ተነቅሎ መወሰድ እንዳለበት ሲነግሩት ሰውየውም ባሉትና ባመጡት ፋይል የሚሉት ነገር እውነት መስሎት ባሉት ሐሳብም ሲስማማ እናም በመጨባበጥ መስማማቱን ለበርኒ ሲገልጽ እናየዋለን። ወደ አሁን ጊዜም ስንመለስ ሳጋስታም ለታማዮ በነገረው መልኩ ሁለት የቀዶ ጥገና ሐኪሞች የባንኩ ዋና በር ተከፍቶላቸው ወደ ውስጥም እየገቡ እነ ዴንቨርም ከፈተሿቸው በኋላ ወደ ተጎዳው ወታደርም እየሄዱ ሞኒካም ሄልሲንኪን አምጥታው እሱም እርዳታ እንደሚያስፈልገው እየነገሯቸው ግን ራሱ ሄልሲንኪ መጀመሪያ በጣም ጉዳት ላይ ያለው ያኛው ወታደር ይቅደም ይላቸዋል። በዚህ ሁላ መሃል ነበር ሌላ አንድ ነገር የተፈጠረው። እሱም ከባንኩ ውስጥ የላይቭ ቪዲዮ በራኬል በኩል ለመላው የስፔን ነዋሪዎች መሰራጨት ይጀምራል። ከጣቢያ ውስጥ ያለው ታማዮም እንዲዘጋ ሊያደርግ ቢሞክርም ሲከብዳቸው እያየናቸው ራኬልም በቪዲዮ በኩል ዛሬ 7 ሰዎች ሞተዋል፣ 6 ወታደሮች። ያው የሞቱት 5 ናቸው፣ ግን ሳጋስታ ለነሱ 6 ስላላቸው በ6ም ስለሚያውቁት እናም የመጨረሻና 7ኛዋ ሟቿ ደግሞ ቶኪዮ እንደሆነች ትናገራለች። ህዝቡም ይህንን መርዶ ሲሰማ በጣም እያዘነ ራኬልም ስለ ቶኪዮ ጥሩነት ካወራች በኋላ በስተመጨረሻም ላጠፉት ነገር ሁላ ይቅርታ እየጠየቀች ከዛሬ ጀምሮ ለኛ ድጋፍ አያስፈልገንም እያለች ሪዮም ተጨምሮ በእኛ እምነት የነበራችሁ ሰዎች እኛ ከዚህ መቼም የምንወጣ አይመስለንም፣ ስለዚህ ድጋፋችሁን አቁሙና ወደ የቤታችሁ ሂዱም ይላችኋል። እነ ራኬልም ይህን በተናገሩ በሰከንዳቶች ውስጥ ባንኩ ፊት የነበሩት ህዝቦች እንደዛ ዝናብ እየደበደባቸው በህብረት እኛ አንሄድም እያሉ መጮህ ይጀምራሉ። ከጣቢያም ይህን እየሰማ ያለው ታማዮም ጉዱን ለማየት ድንኳኑን ለቆ ወጥቶ ሲያይ ህዝቡ ሁላ ጭራሽ ብሶበት ለዘራፊዎቹ ድጋፉን እየሰጠ እንደሆነ ያያል። ወደ ድንኳኑም ተመልሶ በንዴት ሲንጨረጨርም እያየ ነው። ከቤቱም በሚስቱ በኩል የስልክ ጥሪም ይደርሷል። በሌላ በኩል ባንክ ውስጥ ዴንቨር ለብቻው በነበረበት ሰዓት ሞኒካም ወደሱ ሄዳ የሚሰማትን ሁላ አፍረጥርጣም የነገረችው ያለሱ መኖር እንደማትችልም ነግራው እንደምትወደውም ስትነግረው ዴንቨርም ተቀብሎ እሱም በጣም እንደሚወዳት እየነገራት ሲፈጽሙ እናያቸዋለን። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ የተቃረብን መተን ከሚስቱ የስልክ ጥሪ የደረሰው ታማዮም ወደ ቤቱም አመርቶ በሩንም ከፍቶ የሚስቱንም ስም እየተጣራ ወደ ውስጥም ሲገባ ያለመደው ነገር ስለገጠመው በጥርጣሬ በሩ ላይ ያለውን ፖሊሶች መጥሪያም አላርም አብርቶ ወደፊት
መራመድ ይጀምራል። በመሃልም አሊሲያ ሆዬ ሚስቱን አሳስራ ሽጉጥም ደቅናባት ያገኛታል። እሷም ዘራፊዎቹ ላይ ያረገውን ነገር መልሳ እየነገረችው ፕሮፌሰሩን በቁጥጥሯ ስር እንዳለ እናም አሳልፋ ልትሰጠው እንደምትችል ለዛም ማሳያ የፕሮፌሰሩን መነጽር አድርጋ እንደ ፕሮፌሰሩም እያወራች እያሳየችው በተመሳሳይ ከውጪ ከመኪናዋ ጀርባ ታስሮ ያለው ፕሮፌሰሩም ከፊቱ የሚገኘውን የመኪናው ወንበር ላይ ያለውን ስፖንጅ በጥርሱም መቦጫጨቅና ክፍተትን መፍጠር ጀምሮ ከላይ ያለው ታማዩ ደግሞ አሊሲያን ታዲያ ምን እንዳደርግልሽ ነው የምትፈልጊው ሲላት አሊሲያም ቀበል አድርጋ ለሚዲያ የዋሸከውን እንድታምን እናም ስልጣኑን እንዲለቅ ለጥፋቱ ሁላም ተጠያቂ እንዲሆን ከዛም እኔ ፕሮፌሰሩን አሳልፌ እሰጥካለሁ እሱን ይዘክ ለሀገሪቷ ጥሩ እንደሰራክ ታሳያለክ እያለችው ታማዩም በዛ ባልስማማ ሲላት እሷም ያን ካረክ እኔም ከፕሮፌሰሩ ጎን መሆኔን አምኜበት በዛው እቀጥላለሁ ትሏለች። በተመሳሳይ ፕሮፌሰሩም ካለበት ቦታ ያንን ወንበር በመከራ ቀዶ ከወጣም በኋላ በመኪናው መስኮት በኩል ያለ መነጽሩ እንደምንም ለመመልከት ሲሞክር እና እግሩ ላይ የታሰረበትንም ገመድ በጥሶ አሊሲያም ያመጣችው የት እንደሆነም ሲመለከት አካባቢው ላይ ከተጻፉም ጽሑፎች አንዱን ለይቶ ማስታውሶ የት እንዳየውም ለማስታወስ ጥሮ በስተመጨረሻም በእርግጠኝነት ታማዩ መኖሪያ አካባቢም እንደሆነ ያውቃል። የፖሊሶችን መኪና ድምጽ እየተቃረበው ሲመጣ እንደምንም ብሎ ካለበት መኪና በሩን ከፍቶ በመውጣት የታማዩ መኖሪያ የሆነውን አፓርታማ መጥሪያ ይደውላል። በተመሳሳይ ታማዩም ለአሊሲያ እሱ እውነቱን ተናግሮ እስር ቤት መግባት እንደማይፈልግ ነግሯት ከደቂቃዎች በፊት ባበራው አላርም ፖሊሶች በቀጣይ 3 ደቂቃ ውስጥ ቤቱ በርጋ ሊደርሱ እንደሆነም ይነግራታል። አሊሲያም በዚህ ጊዜ በንዴት ጭንቅላቱን ብላ ራሱን ካሳተችው በኋላ ልጇን በመያዝ ቤቱን ለቃ ስትወጣ ፕሮፌሰሩም የውሸት ለታማዩ መልእክት ላደርስ ነው ብሎ የአፓርታማውን በር ካስከፈተም በኋላ ወደ ውስጥም ገብቶ የሌላ ሰውን ቤት ውስጥም ገብቶ ከሚመጡት ፖሊሶችም ከአሊሲያም ለማምለጥ ሲሞክር አሊሲያም ደርሳበት እሷም ከታች እየመጡ ያሉትን ፖሊሶች ማምለጥ ስላለባት ከሱ ጋር የሌላ ሰው ቤት ውስጥ ተከታትለው ይገባሉ በለው እና እንዴት ነው ፊልም ወዳጆች መኒ ሃይስት የመጨረሻው ምዕራፍ ክፍል 6ን ወደዳችሁት? ታዲያ በቀጣይስ ፕሮፌሰሩና አሊሲያ ከገቡበት ማጥ ተስማምተው ከፖሊሶች ያመልጣሉ ወይስ ይያዛሉ? ቀጣይ ላይ አብረን የምናየው ይሆናል። እስከዛ ግን ይቺን ቪዲዮ እንደተለመደው አነስ ያለች በአናቷ 3000 ላይ ካስገቧት እንዲሁም ሰብስክራይብ ያላረጋችሁን ወዳጆቻችን ካላችሁ ሰብስክራይብ ያረጋችሁ አበረታቱን። በቀጣይ ቪዲዮ እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን። Una mattina mi sola svento, bella ciao, bella ciao, bella ciao, 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 oh partigiano, mi sola svento, oh bella ciao, bella ciao, bella ciao, ciao, ciao.